በመስራትን አገር ታድጋለች እንጂ አገር የምታስነው ነገር የለም ብዬ ነው የማስበው የመጣውን አይዲያው ጥሩ ነው ብዬ ነው የማስበው በመስራታችን እድገት የምናገኘው ማለት ነው ያው አገሪቷም ህዝቡን አገልግሎት መስጠታችን እድገት ያገኛል ብዬ ነው የምገምተው ያው በቅርብ መንግስት ያወጣውን አዋጅ ተግብረን እስከ 3 ሰዓት ተኩል እየቆየን ያለው ከዚህ በፊት እስከ 2 ሰዓት ተኩል እንደዛ ነበረ ምን ቆየው አሁን እስከ 3 ሰዓት ተኩል ነው እንግዲህ እየቆየን ያለ ነው በቆይታ ጥሩ ይሆናል ብዬ አስባለሁኝ ሰውም እንደዚህ አይነት ነገሮች በደንብ እየለመደ ሲስተሙ ውስጥ እንደሚገባ ተስፋ አደርጋለሁ አርፍዶ ከስራው ይወጣል እና ከወጣ በኋላ ደግሞ ጥቅም ማግኘት አለበት የሚፈልገውን ነገር ማግኘት ስላለበት ልክ ነው ብዬ አስባለሁ ህዝቡም አካባቢው ይጠቀማል እኛም አፍላ ዳቦ ቤት ተጠቃሚ ነኝ አንዳንድ ነገሮች ዳቦ ማለባላስ ምናምን ብስኩትም ፈጢራ ምናምን አለ እነሱ ታሪፍ ነው በመጀመሪያ ጊዜ 2 ሰዓት ምናምን ነው መጣ የነበረው ጭር ብሎ ነበር አሁን እንትኑ ኮጣ በኋላ ያሳት ገደቡ ኮጣ በኋላ እንቅስቃሴም ከ3 ሰዓት በኋላ አሪፍ ነው አሁን እኔ ረፈድ አድርጌ የመጣሁት ራሱ አዋጁ ሰምቼ ነው እንጂ ሌላ ጊዜ 2 ሰዓት ምናምን ነበር መጣው ያው አለ ሁሉ ነገር ሞልቷል ስራም ደክመም ብለ ተስፋ አድርገን እንኳን መጣ የማግኘት እድሉ የሰፋ ነገር ነው የስራ ዘርፍና ያንዳንዱ የባለሙያ እንትን አምሽቶ ቢሰራ ለሀገርም ለከተማም ከፍተኛ ፋይዳና ከፍተኛ ጥቅም አለው ሊበረታታና መንግስት ደግሞ ክትትል አድርጎ ሊያበረታታቸው ጥበቃቸው እንደነታቸው የበለጠ የስራ ፍላጎታቸው እንትን እንዲል መንግስትም የቅርብ ክትትል ቢያደርግ መልካም ነው በከፍተኛ ሁኔታ ከተማው እየተለወጠች ነው ይሄ ለውጥ ውስጥ የሥራ ባህል መሻሻል ታይቷል ይሄን አጠናክሮ መቀጠል ያስፈልጋል ማንኛውም አገልግሎት ሰጪ ተቋማት እስከ 3 ሰዓት ተኩል ድረስ የቀን ይሰጡ የነበረውን አገልግሎት በመደበኝነት በምሽቱም ክፍለ ጊዜ እንዲሰጡ ተወስኗል ባለፉት ወራቶች ይሄንን የማስተዋወቅ የማስጨበጥ የማስገንዘብ ስራ መስራት ይቆየ ነው በዚህም በጣም የሚያበረታታ ውጤት አግኝተናል ዋናው ዓላማው ምንድነው ንግድ ማህበረሰቡ እንዲነቃቃ ገቢውን እንዲጨምር ምርትና ምርታማነት ከፍ እንዲል የታሰበ ስለሆነ ብዙ ውጤት አግኝተንበታል ማለት ነው